ከዘመናት በፊት በኢትዮጵያ ውስጥ አንድ ንግስት ካሶፒያ የተባለች ንግስት ትኖር ነበር። ንግስቲቷም አንድሮሜዳ የተባለች እጅግ ውብ ልጅ ነበረቻት። ንግስቲቷም ሁልጊዜ በመገረም የልጅቷን ውበት ታደንቅ ነበረ። በእውነቱ መንግስታችን በብዙ የተባረከ ነው ውዷ ልጄ ትላታለች፣ ልቧ በኩራትና በደስታ ተሞልቶ። የልጅቷ ውበት ከሀገር እስከ ጫፍ የታወቀና ዝናዋም በጣም የናኘ ነበረ። ከዕለታት በአንዱ ቀን ታዲያ አባቷ ንጉስ ሲፒያስና እናቷ ንግስት ካሶፒያ በቤተ መንግስታቸው ማማ ላይ ቆመው እንዳሉ አንድ አስፈሪ አውሬ ከቤተ መንግስቱ ፊት ለፊት ካለው ሐይቅ ውስጥ ሲመጣ ተመለከቱ። ንግስቲቷም ወዲያው አውሬው እንደተመለከተች ያቺን በውበቷ ዝነኛ የሆነችውን ልዕልት አንድሮሜዳን ሊወስድባት እንደመጣ ገባት። የመዱሳ ቁጣ በላያችን ላይ መጥቷል ብላ ጮኸች። በከተማውም ያሉ ሰዎች ጩኸቱንና ግርግሩን ሲያዩ ይህ ምንድን ነው? ይህ የአውሬ ውስጥ አውሬ አይደለምን? እያሉ አጉረመረሙ። በድንጋጤና በጭንቀትም ተዋጡ። ወዲያውም የተሰበሰቡት ሰዎች አውሬው ልዕልት አንድሮሜዳን ሊወስድ እንደመጣ ገባቸው። አንድሮሜዳን እየሮጠች ወደ ባህሩ ሄዳ የባህሩን ወጀብ መመልከት ጀመረች። አውሬውንም እንዳየች ልቧ መጀመሪያ በጭንቀት ቀጥሎም በቆራጥነት ተሞላ። ለሕዝቤ ስል ይህንን አውሬ መፍራት የለብኝም ብላ ለራሷ አኩተመተመች። አዎ ለሕዝቤ ስል ይህንን አውሬ መፍራት የለብኝም ብላ ለራሷ በድጋሚ አኩተመተመች። አውሬውም ከሐይቁ ሙሉ በሙሉ ወጥቶ ወደ እሷ እየተጠጋ አጠገቧ መጣ። አውሬውንም እያየችው እየተጨነቀች ራሷንም ለማመርታት እየሞከረች አይን ላይን ከአውሬዋ ተፋጠጠች። ታዲያ በድንገት ከየት መጣ ሳትል አንድ ልዑል ወደ እሷ እየበረረ መጣ። አጠገቧም በኩራት አረፈ። ልክ አጠገቧ ሲደርስ በልበ ሙሉነት ምንም እንዳትፈሪ ንግስት ሆይ አላት። በመቀጠልም ወደ አውሬው ወደ መዱሳ ዞረ። ከአውሬዋ ልዑሉ ግብ ግብ ገጠመ። ትንሽ ከተፋለመው በኋላ ከመቅጽበት የመዱሳን አንገት ቆረጠው። ወዲያውም አውሬው ወደ ድንጋይነት ተቀየረ። ያ የሚያስቆመጉምና የሚያስፈራው ድምፁም ተነነ። ፐርሲያስም ወደ ንግስቷ ሂዶ እጇን ያዛት። በዛ ሰዓት ልቧ በምስጋናና በአድናቆት ተሞላ። ያን ልዑል በጀግንነቱ ወደደችው። ይህንንም ቆመው ሲመለከቱ ወደ ነበሩት ሰዎች ዞራ ተስፋ በተሞላበት ድምፅ የኛ አብሮነት ለሀገራችን አንድነትና ሰላም ያምጣልን ብላ ጮኻ ተናገረች። ህዝቡም በደስታና በሁከት አንድ ላይ ጮኸ። የደስታውና የሁከታው ጩኸትም በባህሩ ላይ ናኘ። ንጉስ ሲፒያስና ንግስት ካሶፒያም ልባቸው በኩራት ተሞላ። ልዑሉም ታሪካችን ከዋክብትን ይመራል ብሎ በለሆሳስ ተናገረ። ወደ ንግስቲቷም ዞሮ አቀፋት። ለዘመናትም ልዕልት አንድሮሜዳና ልዑል ፐርሲያስ በደስታ አብረው ኖሩ።